የጥላቻቸው ጥግና የመግዳ ዘዴያቸው የባህሪያቸው የሆነ አረመኔነት ነው። መንደርደሪያ ይህ አማራ ምረር ስል ርዕስ የሰጠሁት የመወያያ ሐሳብ መነሻ የሚያደርገው ባለፈው ፕሮፌሰር ሀብታሙ ተገኘ የሰፈራ ቅኝ ግዛትና የባህል ድምሰሳ በሚል ርዕስ የሰጠው ማብራሪያ ተከታይ ነው። በዓለም ታሪክ በሰፋሪ ቅኝ ግዛትን ያስፋፉት አውሮፓውያንና በሰሜን አሜሪካ እንግሊዞች በአውስትራሊያና በደቡብ አፍሪካ እንደሆነ ይታመናል። እነዚህ የሰፈራ ቅኝ ግዛት አስፋፊዎች ግን ቅኝ ግዛታቸውን ሲያስፋፉ ቅኝ ሊገዟቸው በሄዱባቸው አካባቢዎች ከነባር ነገዶቹ የተሻለ የሕዝብ አስተዳደርና አደረጃጀት፣ የጽሑፍ ቋንቋ፣ ሕግና ሥርዓት ያለው ሃይማኖታዊ አምልኮ፣ የዳበረ ባህል፣ የቅኝ አገዛዝ ስነ ልቦናና አደረጃጀት ይዘው ነው። ለምሳሌ በዘመነ አብርሆት በተነሱ የፍልስፍና የሃይማኖትና የሕዝብ አስተዳደር ጥያቄዎች የተገፉ አውሮፓውያን አንጻራዊ በሆነ መንገድ ከሚሰፉበት ነባር የሰሜን አሜሪካ ሕዝብ የተሻለ አደረጃጀትና ሐሳብ ይዘው በመሄድ በሐሳብ ያሸነፉትን ከጎናቸው አሰልፈው በሐሳብ አልሸነፍ ያለውን ደግሞ በዘዴና በኃይል መሬቱን፣ ባህሉን፣ ቋንቋውን፣ ሃይማኖቱን፣ ስሙን፣ የአካባቢ መጠሪያዎቹን በመቀየር በሰፈራና በወራሪ ቅኝ ገዢዎቹ በአውሮፓውያን ፍላጎት ስር አዋሉት። በተመሳሳይ ሁኔታ አውስትራሊያና ደቡብ አፍሪካ የሄዱት እንግሊዞች በነባረው ሕዝብ ላይ የእነርሱ ማንነት፣ ቋንቋ፣ ባህልና ሃይማኖት ጫኑበት። የኢትዮጵያን በተለይም የአማራውንና የሌሎች ነባር ነገዶችን ወረው በሰፋሪ ቅኝ ገዥነት የያዙት አረመኔያውያኑ ከሌሎቹ ሰፋሪ ቅኝ ገዢዎች ልዩ የሚያደርጋቸው ወራሪውና ሰፋፊው የአረመኔው ነገድ በባቱና በሶማሌ ነገዶች ተገፍቶ የገላን ወንዝ ተሻግሮ ለሙን ድንጉና ሰፊው የኢትዮጵያን ምስራቅ፣ ደቡብ ምስራቅና ማዕከለኛው ግዛት ሲቆጣጠር ከነባሩ የአማራም ሆነ ሌሎች ነገዶች የተሻለ ሐሳብ፣ የዳበረ ሰዋዊ የሆነ ባህል፣ በስርዓት የሚመራ ስርዓት አምልኮ፣ የመንግስት አደረጃጀትና አመራር፣ የዳበረ የጽሑፍ ቋንቋ፣ የተሻለ የግብርናና የንግድ ቴክኖሎጂ፣ የምግብና የአመጋገብ ስርዓት፣ የአልባሳትና የአኗኗር ዘዴ ባለቤቶች ሆነው አይደለም። በወራና በሰፈራ ከያዙት ህዝብና አጽመ ርስት አዲስ ግባት የሚሆን የኢኮኖሚ፣ የባህል፣ የሃይማኖት፣ የአኗኗር፣ የቋንቋ፣ የአስተዳደር፣ የእሴትና የስነ ልቦና የበላይነት ኑሯቸውም አይደለም። ወራው በሰፈራ ቅኝ ግዛት የያዙት ህዝብ ለአያሌ ዘመናት የጸና ህግና ስርዓት፣ ባህልና ሃይማኖት ያለው ከመሆኑም አልፎ ሰዋዊ ስነ ልቦና የተላበሰ ሁሉ አቀፍ አመለካከት ያዳበረ ስለነበር ለመጤዎቹ እንግዳም አዲስም በመሆኑ ራሳቸውን ከአዲሱና ከዳበረው ሁለንተናዊ ሰዋዊ እሳቤና ግንኙነት ራሳቸውን ከማለማመድ ይልቅ በበታችነት ስሜት ተውጠው በነባሩ ማንነትና ሰዋዊ እሳቤ ጥላቻን ገነቡ። የሚገርመው ነባሩንና መልካሙን ሴቶች፣ ባህል፣ ሃይማኖትና አጠቃላይ ግንኙነት ማጥፋት፣ መቆጣጠርና መለወጥ የሚያችል ሁለንተናዊ የበላይነት ሳይኖራቸው እንዴት በነባሩ ማንነትና እሴት ላይ የራሳቸውን የበላይ ለማድረግ ተቻላቸው የሚለው ጥያቄ ሁነኛ መልስ የሚሻ ነው። ወራሪዎቹ በነባሮቹ ሁለንተናዊ ፋይዳዎች ላይ የበላይነትን እንዲይዙ ያደረጓቸው ነባራዊና ፖለቲካዊ ማህበራዊ ሁኔታዎች የሚከተሉት ነበሩ። እነዚህም አንድ በኦቶማን ቱርክ አጋዥነት ግራኝ አህመድ በተከታታይ ዓመታት ባካሄደው ጦርነት ሰው ብቻ ሳይሆን ምድሪቱ ውድመት ተፈጽሞባት የደቀቀ ማህበራዊ ፖለቲካዊ ስርዓት ማግኘታቸውና መሪዎቹ ነባሩን ያገውቱን ማዕከላዊ መቀመጫ ጥለው ወደ ምዕራብ መሰደዳቸው ወራሪዎቹ የፈለጉትን እንዲያደርጉ ምቹ ሁኔታን የፈጠረላቸው መሆኑ። ሁለት ርዕይ የነበራቸው መሪዎች አልቀው የአመለካከት ልብሻ ውስጥ የገቡ ልብነ ድንግልና ሰርጠ ድንግል የመሰሉ መሪዎች በዙ ላይ ተጭነው መቆየታቸው። ሶስት ከግራኝ ወራና ውድመት ህዝቡ ሳያገግም በዘመነ መሳፍንት የተሰኘው የብላ ተባላ ዘመን በሰሜንና ምዕራብ ኢትዮጵያ ህዝብ ላይ ለ70 ዓመታት ያህል መቆየት
ህዝቡን አንድ አድርጎ ወደ ነበረ ከፍታው ለመመለስ የሚችል ወጥ አመራር ለመመስረት ጊዜ መፍጀቱና ለወራሪዎቹ ምቹ ያደረጃጀትና የመስፋፋት ዕድል መስጠቱ። 4 ከዚህ ሁሉ በላይ ጭካኔ፣ አረመናዊነት፣ ሰለባ፣ ግድያ፣ ጡት ቆረጣ ማንነቱ ባህሉና የባህሪው የሆነ ገዳ የተሰኘ የእድሜ ኩጆች ስብስብ የሆነ የገዳ ስርዓት የሚባለውን አደረጃጀት ከባንቶቹና ከሶማሌዎቹ ወርሰው የአደረጃጀቱ ባለቤት በመሆናቸው ከወራሪው ነገድ ውጪ የሆነን ለአቅመ ሰውነት የደረሰን ከቦ የሚጨፈጭፍ የሚሰልብ ሴቶችንና ህፃናትን ሞጋሳና ጉድቻ በሚሉት ማንነትን፣ ቋንቋን፣ ባህልን፣ አረመናዊነትን የሚጭን ስርዓት እየታገዙ ህዝቡን በፍርሃት ቆፈን ውስጥ ከተው የፈለጉትን የማድረግ አጋጣሚ መገጣጠሙ አንዱና ዋናው የወረራና የሰፈራ ቅኝ ገዦች ያሳለጠላቸው እንደሆነ በግልጽ ይታያል። 5ኛ የነባሯ ኢትዮጵያ መሪዎች ሸሽተው ምስራቁን፣ ደቡብና ሰሜናዊ ደቡቡን ያለጠባቂ መተዋቸው ወራሪዎቹ ሰፋሪዎች ባዶ መሬትና ህሊናው የተጎዳ አሰባሳቢ የሌለው ነባር ህዝብ እንደ ሰፌድ ቆሎ ተበትኖ ማግኘታቸውና ሟች አውሬ ገዳውን ያስመዘግላል የሚሉት አይነት ሁኔታ የተፈጠረላቸው መሆኑ። 6 በሌላ በኩል የጥንቱን የነባሯን ኢትዮጵያ አንድነት ለመከላከል እድል ገጥሟቸው የነበሩት ዳግማዊ አፄ ምኒልክና ተከታዮቹ ወራሪውንና የሰፈራ ቅኝ ገዢውን አረመኔ ኃይል ገፍትሮ ወደ መጣበት ከመመለስ ወይም ላጠፋው ጥፋት ላደረሰው ውድመት ተመጣጣኝ ካሳ አስከፍሎና ፍትህን አስፍኖ በልኩ እንዲኖር ከማድረግ ተቆጥበው አብረን ኖረናል፣ ተዋልደናል፣ ተጋብተናል በሚሉ በእነርሱ ህሊና ባህልና ትውፊት ውስጥ ቦታ ለሌላቸው የሞራል ልዕልናና ሰብአዊነት ተገዝተው በወራና በሰፈራ ቅኝ ገዥነት በያዙት ቦታ እንዲቆዩ መፈቀዱ። 7ኛ እነዚህና መሰል ሁኔታዎች መመቻቸት የወረራ ሰፋሪው አረመኔ ነገድ በ16ኛው ክፍለ ዘመን ብሎ ወረራውንና ሰፈራውን ሲጀምሩት ይፈጽሙት የነበረውን የጭካኔና የአረመኔ ጥግ ዛሬ በ21ኛው ክፍለ ዘመን በአይሻ መሐመድ፣ በባለም ዋሴና በትዕግስት ወዳጁ ላይ የፈጸሙት አረመናዊ ግድያ ትውልዱ በታሪክ የሰማውን በአይኑ አይቶ በእጁ እንዲዳስሰው አድርገዋል። ይህ ወራሪ ኃይል ከኢትዮጵያዊነትና ከአማራ ህዝብ ጋር የሚጋራው ምንም አይነት የባህል፣ የሃይማኖት፣ የቋንቋ፣ የአስተሳሰብ፣ የስነልቦና ግንኙነት የሌለው መሆኑን ሁለቱ ለንጮዎች በአደባባይ የነገሩን ሀቅ አጉልቶ የሚያሳይ ነው። 3 ወራሪ ሰፋሪ ቅኝ ገዢዎች በነባር ነገሮች ላይ ያደረሱት ሁለንተናዊ ውድመት ዛሬ በአማራውና በወራሪ ሰፋሪ ቅኝ ገዢዎች ኦሮሞማ ቡድን ጋር የሚደረገው ጦርነት ተራ ጦርነት አይደለም። ጦርነቱ በነባርና በበጤ ወራሪ ሰፋሪ አረመኔ ቡድኖች መካከል የሚደረግ የህልውና የመኖር ወይም የመጥፋት ምርጫን የያዘ ጦርነት ነው። ጦርነቱ የባህል፣ የአመለካከት፣ የሃይማኖት፣ የነባርና የመጤ ጦርነት ነው። በዚህ ጦርነት አማራው ያለው አንድ ብቸኛ አማራጭ ማሸነፍ ብቻ ነው። መሸነፍ መጥፋት ነው። በመሆኑም መጥፋትን ትውልዱ አይቀበልም። ባለመቀበሉም እንደ አይሻ በዓለምና ትዕግስት የመሳሰሉ የልጅነት ጊዜያቸውን በቅጡ ሳያውቁት ለአረመኔዎች አንገዛም በሚል እልህ አስጨራሽ ትንቅንቅ ውስጥ ገብተው ለትውልዱ 2 ወሳኝ የሆኑ መልእክቶችን አስተላልፈው በጀግንነት ተሰውተዋል። አንደኛው መልእክት የወራሪ ሰፋሪዎቹ ጭካኔ ከትናንት እስከ ዛሬ ያልተለወጠ አረመኔያዊ መሆኑን ለትውልዱ ማሳየቱ ሲሆን፣ ሁለተኛው ወራሪውና ሰፋሪው ቡድን ከአማራ ህዝብ ባህል፣ ሃይማኖት፣ ቋንቋ፣ ትውፊትና ሰብአዊ ልዕልና ጋር የሚያገናኘው አንዳችም ነገር አለመኖሩን ሁለቱ ለንጮዎች በአደባባይ የነገሩን ሀቅ በህይወት መስዋዕትነት ያረጋገጡ መሆናቸው ነው። ጦርነቱ በአገር ባለቤትነት ነባር ህዝብና በወራሪ ሰፋሪ ቅኝ ገዢዎች መካከል የሚደረግ በመሆኑ ወራሪና ሰፋሪው ኃይል የድሉ ብቸኛ ማረጋገጫው ዘዴ አድርጎ የያዘው ስልት ጭካኔና አረመኔያዊ ጭፍጨፋን በማስፋፋት ልክ እንደ ትናንቱ ዛሬም በህዝብ ላይ ሽብር አስፋፍቶ ኦሮሚያ የምትባል ሀገር በኢትዮጵያ ፍርስራሽ ላይ ገነባለሁ በሚል እሳቤ ላይ የተቃኘ ነው። በዚህ መንገድም አንደኛ ነባር ባህልን ደምስሷል። የአብሮነት፣ የመቻቻል፣
የመረዳትና በአንድ አካባቢ በኢትዮጵያዊነት ዜግነት ማነው ዙሪያ አብሮ የመኖርና የመሻሻልን መንገድ በመዝጋት የወራሪውንና የሰፋሪውን ኦሮማ ነገድ ባህል ቋንቋና ዋቄ ፈታ የተሰኘ የአምልኮ ህግ ስርዓት የመልካምና የመጥፎ ባህሪዎች መገለጫ ልዩነት የሌለው የደግና የክፉ ሚዛን ፈጽሞ የማያውቅ ሴቶችንና ወንዶችን በእኩልነት የማያይ ከአውሬነት ባህሪ የከፋ ባህልን በህዝብ ላይ የጫነና አጥብቆ ለመጫን የሚጥር ነው። 2 ሰዋዊ አቻቻይ አብሮነትና አንድነት መገለጫው የሆነ የሃይማኖት፣ የሀገር ፍቅር፣ የአርበኝነት፣ የነጻነት፣ የፍትህ፣ የእኩልነት፣ የቤተሰብና የሀገር ፍቅር መገለጫ የሆነውን ነባር እሴት በመደምሰስ በሰፋሪ ቅኝ ገዢው የኦሮማ አጥፊ እሴት እየተካ ያለ ጨፍላቂ ነው። 3ኛ ነባር የሆኑትን የኦርቶዶክስ ተዋህዶ እና የእስልምና ሃይማኖት በመደምሰስ ዋቄ ፈታ ሃይማኖት ለመተካት ሰፊ ጥረት እያደረገ ነው። የነባሩን እስልምና ሃይማኖት በመጤው ወሃይባዊ ሃይማኖት ለመተካት ታላቁን የእስልምና ሃይማኖት አባት ሐጂ ሙፍቲ ዑመርን በሴራ አውርዶ ትውልዱን ከጅማ ኦሮሞ በሚስበው ሰው ከመተካቱም በላይ የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት የቅዱስ ሲኖዶስ አባላትን ከሃይማኖቱ ቀኖናና ዶግማ ውጭ በጎሳ ፌዴሬሽን መልክ እንዲዋቀር ከማድረጉም በላይ አያሌ የሃይማኖቱ አባቶች እንዲገደሉ አድርጓል። የዝቋላ አቦ መነኮሳትና ምዕመናን በመግደል ገዳሙ እንዲወድም አድርጓል። የዋልድባና የደብረ ኤልያስ ገዳማትን አውድሟል። መንገዶችንና መነኮሳትና ምዕመናንን በገፍ ጨፍጭፏል። 4ኛ የወረራ ሰፋሪው ቅኝ ገዢ ኃይል ወደ ኢትዮጵያ ምድር ከረገጠ ጊዜ ጀምሮ አያሌ ነባር ነገዶችን ማንነታቸውን በኃይል አስለውጧል። ቋንቋቸውን አጥፍቷል። ባህላቸውን አውድሟል። በዚህም የተነሳ የ28 ነገዶችን ማንነት አጥፍቷል ወይም በገበሮነት የወራሪው ኃይል አገልጋይና ባሪያ ሆነዋል። በወረራ ማንነታቸውን ካጡት ነገዶች ነባር ነገዶች መካከል በፈጠጋር፣ ቢዛሞ፣ ናሪያ፣ ግራሪያ፣ አንጎት፣ ገኝ፣ ቤተ አማራ፣ ዶዋሮ፣ ባሊ፣ በረራ ወዘተ ይኖሩ የነበሩ ነባር ነገዶች ለምሳሌ ሜያ፣ ጋፋት፣ አንፊሎ፣ ሀዲያ፣ አማራ፣ ማኦ፣ ሽናሻ ወዘተ ከምድረ ገጽ አጥፍተዋል። 5ኛ የወራሪ ሰፋሪው የኦሮማ ቡድን በወራ የሰፈረባቸውን አካባቢ የቀበሌና ወረዳ አውራጃ ክፍለ ሀገር ስሞችን በነገዱ ስም ለውጧል። ይህም የማንነት መደምሰሻ ሌላው ዘዴ ነው። በወራ የጥንት ስማቸውን የተለወጡት አካባቢዎች ፈጠጋር፣ ደዋሮ፣ ናሪያ፣ ቤተ አማራ፣ ገኝ፣ አንጎት፣ ባሊ፣ ግራሪያ፣ ቢዛሞ ወዘተ ለአብነት የሚጠቀሱ ናቸው። 4 የወራሪ ሰፋሪው ቅኝ ገዢው አረመኔው ቡድን በአማራ ህዝብ ላይ የፈጸመው የጭካኔ ግድያ ማሳያዎች 1 ነፍሰ ጡር እናቶችን ኮድ በስለት ሰንጥቀው ሽል ሰልበዋል። በ1980 ጀምሮ በተለያዩ የኢትዮጵያ ግዛቶች አማሮችን ወንድ ከሴት ሽማግሌ ህፃን ሳይለዩ ቤት ዘግተው አቃጥለዋል። የሚገርመው ጭካኔያቸውና አረመኔታቸው የባህሪያቸው በመሆኑ ሊቀዩት ባለመቻላቸው ዛሬም የመግደያ መሳሪያቸውና የአገዳደል ዘዴያቸው አንድና ተመሳሳይ ነው። የሚገርመው ደግሞ ከሰለጠነ ህዝብ ባህል፣ ሃይማኖትና ስነልቦና ጋር ለዘመናት ኖረው የመግደያ መሳሪያቸውና የአገዳደል ዘዴያቸውን አለመለወጣቸው የአረመኔነትና የጥላቻ ስሜታቸው የቱን ያህል የከፋና ስር የሰደደ መሆኑን ከማሳየቱም በላይ ከነባሩ ህዝብ ጋር ምንም አይነት ግንኙነትና ዝምድና ያልፈጠሩ እንደሆነ ቁልጭ አድርጎ ያሳያል። ይህም ድርጊት ምኒልክ የአረመኔ እናቶችን ጡት ቆረጠ ብለው አኖሌ ላይ ያቆሙት ሐውልት የአማራው ጭካኔ ማሳያ ሳይሆን የራሳቸው እንደሆነ ሰሞኑን ጎጃም ላይ በባለሟሴ ቤተ አማራ ላይ በትዕግስት ወዳጄ ላይ የፈጸሙት ጡት ቆረጣና ቆዳ ገፈፋ በጋድ አሳይቷል። 2 ከ1983 እስከ 85 ዓመት በሐረርጌ ክፍለ ሀገር ልዩ ልዩ ወረዳዎችና ቀበሌዎች አማራዎችን በግፍና በገፍ አረመኔያዊ በሆነ መንገድ ሆድ እየሰነጠቁ ቆዳ እየገፈፉ በእሳት እያቃጠሉ በጅምላ ገድለው በጅምላ ቀብረዋል። 3 ከላይ በተጠቀሱት ዘመኖች በአርሲ አርባ ጉጉ አማራዎችን የኦርቶዶክስ ሃይማኖት ተከታዮችን በገፍና በግፍ ጨፍጭፈዋል። 4 የብልጽግና አገዛዝ ባደራጀው ገዳይ ቡድን በወለጋና በቤንሻንጉል ጉሙዝ በሚኖሩ አማራዎች ላይ እስከዛሬ ያልቆመ የጅምላ ግድያ ተፈጽሟል፣ እየተፈጸመ ነው። የወለጋና የቤንሻንጉል መሬት
በአማራ ደም የረሰረሰ ከመሆኑም በላይ አፈሩ በአማራ አጽም የተሞላ ነው። 5 የአማራን ህዝብ ከተለያዩ ከተሞች በገፍ ለማፈናቀልና ለመግደል ታስቦ ለዚህም ጉዳይ አስፈጻሚ ሃጫሉ የተባለ አዝማሪ በመግደል በዚህ ሰበብ ዝዋይ፣ ሻሸመኔ፣ አዳሚ ቱሉ፣ አቦሳ፣ አጋርፋ፣ አዲስ አበባ መሰል ከተሞች ውስጥ ይኖሩ የነበሩ አማሮችና የኦርቶዶክስ ሃይማኖት ተከታዮችን በገፍ ከመግደላቸውም በላይ ቤት ንብረታቸው እንዲወድም ተደርጓል። 6 በጥቅሉ ኢህአዴግና ብልጽግና በተሰኙ አገዛዞች ከ8 ሚሊዮን በላይ አማራዎች ሲገደሉ በመቶዎች የሚቆጠሩ ተፈናቃዮች እንዲሆኑ ተደርጓል። በርካታ የነባር እምነቶችና ተቋሞች እንዲወድሙ ተደርጓል። የሃይማኖት አባቶች በጠራ ፀሐይ በአደባባይ ተገድለዋል። አያሌ ዜጎች ለስደትና ለእንግልት ተዳርገዋል። በወራሪና ሰፋሪዎች ቅኝ ገዢ ኃይል ነባር ባህል ማንነቶችን ለመደምሰስ የሚገፋፋቸው መሰረታዊ ምክንያቶች ምንድን ናቸው? አንደኛ በታሪክ የሚታወቁት ሰፋሪ ቅኝ ገዢዎች ለምሳሌ የአውሮፓ ሰፋሪ ቅኝ ገዢዎች በአሜሪካ፣ የእንግሊዝ ሰፋሪዎች ቅኝ ገዢዎች በአውስትራሊያና ደቡብ አፍሪካ የነባር ህዝቦችን ባህል፣ ቋንቋ፣ ሃይማኖት፣ የማንነት እሴቶችና መሰል መለያዎችን የለወጡት የመጤዎቹ የተሻለና የዳበረ ነው ከሚል ሳቤ የሚመነጭ ነው። የመጤዎቹ ያደገ የዳበረና የተሻለ የነባሮቹ ኋላ ቀርና ለእድገትና ለመሻሻል እንቅፋት ነው በሚል ለራስ ሲቆርሱ አያሳንሱ አይነት ምክንያት ነው። የአረመኔዎቹ መጤ ወራሪና ሰፋሪ ነገድ የነባር ህዝቦችን ማንነት፣ ባህል፣ ቋንቋ፣ ሃይማኖት፣ አደረጃጀትና ግንኙነት የመደምሰሱ መሰረታዊ ምክንያት ግን የነርሱ ከነባሩ ተሽሎ ወይም የዳበረ ሆኖ ሳይሆን የነባሮቹ ባህል፣ ሃይማኖት፣ እሴቶች፣ ግንኙነቶችና ያስተዳደር ከወራሪው ሰፋሪ በእጅጉ ያደጉና የዳበሩ በመሆኑ የነርሱን በብዙ መንገድ የሚበልጡና የሰው ልጅ ከአካባቢው አመለካከት ወጥቶ ሰዋዊ ማንነት ሁለንተናዊ ምልከታ ያዳበረ ያስተሳሰብ ልድና የመጠቀምበት በመሆኑ የነርሱ ከዚህ አንጻር ሲታይ የዝቅተኝነት መንፈስ የስነ ልቦና ቀውስ የከተተባቸው በመሆኑ ያሳደረባቸው የመንፈስና የማንነት ስብራት የወለደው ጥላቻ ያስከተለው የነሱ ያለው ሁሉ የማጥፋት ዓላማ ያለው መሆኑ ነው። ሁለተኛ ሁለቱ ሎንጫዎች በአደባባይ በግልጽ እንደነገሩ የወራሪ ሰፋሪ ቅኝ ገዢዎቹ ለ470 ዓመታት ኢትዮጵያ ኑረው በአገሪቱ ፖለቲካና ኢኮኖሚያዊ ህይወት ወሳኝ ቦታ ይዘው የኖረው ራሳቸውን በኢትዮጵያ ውስጥ ፈልገው ማግኘት አለመቻላቸው ከኢትዮጵያ ለመገንጠልና ይህ እውን እንዲሆን ኢትዮጵያን በሁለንተኛ መልኳ ማፍረስ መናድ እንዳለባቸው ያሳደረባቸው የባይተዋርነት ስሜት መግደል፣ መውረር፣ መስለብ፣ ጡት መቁረጥ፣ የፈለጓትን ለማግባት ቸብቸቦ ማቅረብ፣ የራስ ፀጉርን ለመላጨት ሰው ወይም ትልቅ አውሬ መግደል የሚሉት ባህላቸው በሌሎች ነባር ነገዶች ባዕድ መሆን ይህ ያሳደረባቸው ባህላችን በሌሎች ዘንድ ተቀባይነት አጣ፣ ጠፋ የሚለው አውሬያዊና አረመኔያዊ ባህላቸውና የገዳ ስርዓታቸው በነባር ህዝቦች አለመለመድና ገዢ አመለካከቱን አለመውጣት ያሳደረባቸው ጥላቻና የተናቀን ስሜት የፈጠረባቸው ጭካኔ የባህሪያቸው ከሆነው አረመኔነት ጋር በመጋባቱ የነርሱ ያልሆነን መልካም ነገር ሁሉ መደምሰስ ባህላቸው አድርገው በመያዛቸው ነው። በጥቅሉ የአረመኔ ወራሪ ኦሮሞዎች በአማራና በሌሎች ነባር ነገዶች ላይ ተንሰራፍተው እንዲኖሩ መልካሙን ባህል፣ ሃይማኖትና ምንነት እንዲያጠፉ ያደረጋቸው አንዱና ዋናው ጉዳይ እነርሱ እኛን በጠሉ መጠን አለመጻታችን፣ የእነርሱን አረመኔያዊ ማንነት በትክክል ለትውልዱ አለመነገሩ፣ ለመናገር ሲሞከርም ሆዱ የሚንቦጨቦጭ የወንድ ሴት ወይዘሮዎች መበራከትና የባህሪያቸው ያልሆነውን አብሮነትን መሸሸጊያ ዋሻ ያደረገው ህዝብ ቁጥር ቀላል አለመሆን ናቸው። እንኳን የበታችነት ስሜት የተጫነውና ራሴ ፈልጌ ያጣሁ በሚል ሳቢ የተሞላ አእምሮ ቀርቶ ጨካኝነት፣ አረመኔነት በደም የሚተላለፍ በሽታ ነው። ይህ በሳይንስ የደረሰበት እውነት ነው። እንደሚታወቀው ሰለባና ጡት ቆረጣ የኦሮሞቹ ልዩና ተፈጥሯዊ ባህሪ ነው። ይህ ባህሪያቸው በ19ኛው ክፍለ ዘመን ወደ ኢትዮጵያ ከገቡበት ጊዜ ጀምሮ በኩራት ይፈጽሙት የነበርና ዛሬም የዚያው ኩራት ማሳያ የሆነውን ቸብቸቦ አባገዳዎች በግንባራቸው ላይ ገትረው አደባባይ ሲውሉ አይሰቀጥጣቸው። ይህ ባህሪ የደም ሆኖ ይኸውና ዛሬም በ21ኛው ክፍለ ዘመን ወለጋ አይሻ መሐመድን፣ ጎጃም በዓለም ዋሴን፣
ወሎ ትግስት ወዳጆን የተሰኙ ለግላጋ ወጣት ሴቶችን በግፍ ገድለዋል። አይሻ መሐመድ ወላሂ ያለ ዛሬ አማራ አልሆንም ብያለች በፈጣሪዋ የተማጸነች የ6 ዓመት ህፃን በጥይት ደብድበው ገድለዋል። ባለሟሴ እንደማንኛውም የአማራ ተወላጅ ግፍና በደልን በመጠየፍ ለአማራ ህልውና ትግል ከተሰለፉት የሶስት ፋኖች አንዷ ናት። በዓለም የህልውና ትግሉ ስትቀላቀል ሞትን ንቃ ድሎትን ረቃ ለአማራ ህልውና መጠበቅ ህይወቷን ቤዛ ለማድረግ ቆርጣ የገባች በመሆኗ ጥላ ለመውደቅ ገርላ ለመሞት አውቃና አምና ሜዳ የገባች ናት። ድርጊቱም የሚጠበቅ ነው። እንደ አማራ ህዝብ ስነ ልቦና፣ እንደ አማራ ህዝብ ሃይማኖት፣ ማንነትና ሰዋዊ እሳቤ የማይጠበቀው በጀግንነት ግዳጇን ተወጣ ቆስላ ጠላት እጅ የወደቀችን ለግላጋ ወጣት ከቁስሏ የምታገግምበትን ከስቃዋ የምድንበትን ሞራላዊ ህጋዊና ሰዋዊ እሳቤ ውጪ በሆነ መንገድ አማራ የተሰኘውን በአካሏ ላይ የተነቀሰችውን ንቅሳት ቆዳዋን ገፎ መጣል፣ አካሏን በሳንጃ መጨቅጨቅ፣ የእናትነትና የሴትነት መለያ የሆኑ እንቡጥጦቿን መቁረጥና እርቃኗን ጎትቶ ጎዳና ላይ ይመጣል የወራሪ አረመኔዎቹ የባህሪ ስራ እንደሆነ ከትናንት እስከ ዛሬ የሚታወቁበት ተግባር ሆኗል። በተመሳሳይ ሁኔታ ወሎ ላይ የትዕግስት ወዳጅ ቀኝ ጡት መቆረጥና በጎዳና መጣል የወራሪ ኦሮሞዎቹ በአማራ ላይ ያላቸው ጥላቻ የቱን ያህል የገነገነና ዘመን የማይሽረው የግፍ ጥግ እንደሆነ ያሳያል። ይህ ደረቃቅ ሲነገር ልቡ የሚናድ ወኔው የሚከዳው አብሮነትና ተዋልደን ለሚዩት በተግባር ለማይገለጹ ቃሎች ህሊናውን የሸጠ የአማራ ሴት ወይዘሮ ወንዶች ብዙ እንደሆኑ ግልጽ ነው። የወራሪዎች ጭካኔ በአማራ ላይ የሚበረታታም ይህንን አይነቱን ድምፅ ከስልቡና ምልምሉ አማራ አንደበት ሲነገር ስለሚሰሙ ንቀውን ጭምር ነው። በጥቅሉ በጭካኔ የሚገሉና የሚሰልቡን የእናቶቻችን ጡት የሚቆጡት ከነርሱ ወገን ስላልሆን ነው። እንደ ዜጋ ሳይሆን እንደ ሰው ስለማይቆጥሩን ነው። የኛ መኖር ለነርሱ አለመኖር ከፍተኛ ስጋት ስለሚሆንባቸው ነው። የኛ ባህል፣ ሃይማኖት፣ ሰልቦናና አኗኗር ለነርሱ ሁሉና ምቹ አለመስጠቱ ብቻ ሳይሆን የኛ ማንነት የነርሱ ማንነት በብዙ መልኩ የሚጫን ሰዋዊ መሆን የበታችነት ስሜት የጫንባቸው በመሆኑ ነው። ስርዓተ አምልኳችን፣ ባህላችን፣ የቋንቋ ጽሑፋችን፣ እሴቶቻችን፣ አዳራሾቻችን፣ ስነ ህንጻችን፣ የመንግስትና የህዝብ አደረጃጀታችን ለነርሱ ባዕድ ነው። የኛን ከነርሱ አውሬያዊ ማንነት ጋር ሲያነጻጽሩት እረፍት፣ እፍረት፣ ሽንፈት፣ የበታችነት፣ ውርደትና ሴታዊነት ስሜት ይጫናቸዋል። በዚህም የተነሳ በጭፍን ጥላቻ እኛን አማራዎችና ነባር ነገሮችን ካላጠፉ ማህበራዊ እረፍትና ሰላም እንደማያገኙ ስለሚያምኑ ባገኙት አጋጣሚ ሁሉ ይገድሉናል፣ ይሰልቡናል፣ ይጨፈጭፉናል። ይህ ደግሞ ዛሬ የተጀመረ ሳይሆን ከ450 ዓመት የዘለቀ ነው። ይህም በመሆኑ የአማራና የነባር ነገሮች የማጥፋታቸው መገለጫ መለያ ባህሪያቸው የሆነውን ሰለባ ጡት ቆረጣ እና ጅምላ ግድያ በዚህ ዘመን በአደባባይ ባለሟሴ በትዕግስት ወዳጆና በአይሻ መሐመድ ላይ ፈጽመዋል። 6 ይህን ወራሪ ሰፋሪ አረመኔያዊ ጭፍጨፋ ለማስቆምና አማራና ነባር ነገዶች ወደ ነበሩበት ታሪካዊ የአገር ባይነት ሚና ለማሻገር ምን መደረግ አለበት? አንደኛ አማራውና ነባር ነገዶች ውርደት፣ መሳደድና በግፍ እየተገደሉ በግፍ የመቀበር የመፈናቀል መከራ የመጀመሪያው ልብነ ድንግል ከሽምብራ ኮሬ ጦርነት ተከትሎ ወደ ሰሜን ሽሽት በኋላም ፈሪው ጸርተ ድንግል አማራና አማርኛ የተፈጠረበትን አካባቢ ሸዋን፣ ቤተ አማራን፣ ቢዛሞን፣ ናሪያን፣ ፈጠጋርን፣ ደዋሮን ከሁሉም በላይ ያገሪቱ ኃያልነትና ነባርነት ማሳያ ያገሪቱ ታላቅነትና የንግድ ልውውጥ በር የነበረውን ከቀይ ባህርና ከህንዱ ውቅያኖስ ዳርቻ ሸሽቶ ጎንደር ላይ መከተሙ ሰፊውን ለሙና ድንግሉን ያገሪቱን ደቡብ ምስራቅ፣ ደቡብ ምዕራብና ማዕከላዊ ግዛት ለአረመኔዎቹ መፈንጫና መራቢያ እንዲሆን ከተፈቀደለት ጊዜ ይጀምራል። የአማራ የህልውና ትግል ይህ ሀቅ ከመገንዘብና በቅጡ ከመርዳት መነሳት አለበት። 2 አማራው ወደ ነበረ ክብሩና ማንነቱ ማማ ለመመለስ ርዕይ፣ ግልጽ ዓላማ፣ ጀግንነት፣ ኩራትና አስተዋይነት የተላበሳቸው ከቀድሞዎቹ እንደ አምደ ጽዮንና ዘርዓ ያዕቆብ ከቅርቦቹ እንደ መይሳው ካሳ ቴዎድሮስ ያሉ መሪዎችን አምጦ መውለድ ይጠበቅበታል። ያልቆረጠ
ለግባ በቃምና ቆራጥና ጀግና ብልህና አስተዋይ ትናንትን ከዛሬ ዛሬን ከነገ ጋር አሰናስቶ የሚያይ ግልጽ ዓላማና ግብ ያላቸው መሪዎች አማራው የግድ ስለሚለው እንደነዚህ ያሉ መሪዎችን አመጦ መወድና ተንከባክቦ ማሳደግ ይጠበቅበታል። 3 የጥላቶቹ ማንነት ያልተረዳ ጥላቶቹ በጠሉት መጠን ያልጠላ ጥላቱን ያውም ሊሰልበው የቆረጠ አረመኔ በስሙ ለመጥራት የሚሽኮረመም የወንድ ጥጉብ የአማራ ህልውና አስጠባቂ ሊሆን አይችልም። በመሆኑም ጥላቶቹን በአረመኔው ግብራቸው የሚጠራ ከተዋልደናል ተዛምደናል በተግባር ከማይገለጥ ከንቱ ውዳሴ የወጣ አማራ ነኝ ብሎ ቆርጦ የወጣ መሪና አታጋይ ድርጅት በእጅጉ ያስፈልጋሉ። ባለሟሴና ትዕግስት ወዳጅ ወደ ህልውና ትግሉ ሲገቡ ሞትን ንቀው ሎትን ርቀው ነፃነትንና ፍትህን የአማራን ህልውና መጠበቅ ናፍቀው ጥላትን ጥሎ ለመውደቅ ቆርጠው የገቡ በመሆናቸው መስዋዕትነታቸው የሚጠበቅ ነው። የመስዋዕትነታቸው ወይም ያገደላቸው አይነት ክፋት ጭካኔና አረመኔነት ግን የጦሶቻችን የ450 ዓመት አብሮነት እያል ስናላዝነው የኖር ነው። ለጦሶቻችን አቅም መግዣ መደራጃና ማጥቂያ ከመሆን ያላለፈ ለአብሮነትና ለዜግነት መብትና ክብር ዋጋ ያልሰጠ ባዶ ውሸት እንደሆነ በአማራ ላይ በከፈቱት የፈጽሞ ማጥፋት ጦርነት በግልጽ እየታየ ነው። የጦሶቻችን ጭካኔና አረመኔያዊነት የባህሪያቸው የሆነና ከዚህም ባህሪያቸው ያልተለወጡ ይለወጡም የማይሹ መሆናቸውን በባለምና መሰሎቹ ላይ የፈጸሙት ግድያ ሕያው ነቃይ ስለሆነ በዚህ ትግል አኩሪ መስዋዕትነት የከፈቱትን አይሻ መሐመድን በዓለም ዋሴንና ትዕግስት ወዳጅን የትግሉ አርማ ማድረግ በስማቸው መዝሙሮችን፣ ቲያትሮችን፣ መጽሐፍቶችን ሐውልትን እንዲሰራቸው ማቀድ ለነገ የሚባል መሆን የለበትም። 4ኛ ጠላቶቻችን በጠሉም መጠን ብቻ ሳይሆን ከጠሉም በላይ መጥላት በጨከኑበት መጠን መጨከን እንዲህ ሲባል ሆዱ ለሚንቦጨቦጭ ህሊናው ለሚከዳው የሴት ወይዘሮ ስልብ ምልምል አማራ ተዋልደናል ተዛምደናል በሚሉ ውሃ በማይቋጥሩ አባባሎች ሊያዘናጉን ከሚከጅሉ ባዲናውያን የግርድናና የመሸጦነት ባህሪ የተናወታቸውን ሰዎች ከህልውና ትግሉ ውስጥ ቆርጦ መጣል ውዴታ ሳይሆን ግዴታ መሆን መረዳት። 5 አረመኔ የኦሮሞ ፖለቲከኞች አኖሌ ላይ የሚልክ ሰራዊት የኦሮሞን እናቶች ጡት ቆረጠ ብለው ላቆሙት የተስፋዬ ገብረአብ ተረት ታሰቢያ ሐውልት የቱን ያህል ውሸት እንደሆነ የነባለም ዋሴና የትዕግስት ወዳጅን አገዳደል ለትውልዱ በተደጋጋሚ ማሳወቅ ሰለባ ጡት ቆረጣ የሰው ልጅ ቆዳ ገፈፋ የወራሪ ኦሮሞዎች መለያ የባህሪ እንጂ የአማራው አለመሆኑን ሳይሰለቹ ሐቁን ማስተማር ላፍታም ቸል መባል የሌለበት ጉዳይ ነው። 6 የአሻ መሐመድ የባለም ዋሴና የትዕግስት ወዳጅ አገዳደል ያልቆጨው ያላበሳጨውና ከትግሉ ቆርጦ እንዲነሳ ያደረገው አማራ ካለ እርሱ ከኛ ወገን አይደለም። እሱ ከኛ ወገን ሳይሆን ከነርሱ ወገን ነውና እንደዚህ ባሉት አማራዎች ላይ የሚቆጠቁጥ ትምህርት የሚሰጥ እርምጃ በየጊዜው ሊወሰድ ይገባል። ከጥላት ጋር መክሮ ጥላትን ድል ማድረግ አይቻልምና ጥላትና ወዳጅን በቁርጡ መለየት ያስፈልጋል። 7 ባገዛዙ በገዛ ጠው ገላጋይ የሚሆን አማራ ጣቶችን ከሚጠውት በላይ ራሱን የጠላና ያዋረደ ርካሽ ግለሰብ ነውና እርሱ አማራ ሳይሆን የአማራ የወንድ ሴት ወይዘሮ ምልብል ሁለመናውን የተሰለመ ነውና ትውልዱን ሳይበክል ከማህበረሰቡ መገለል አለበት። አማራ ሆኖ እንደ ትናንቱ እንደሚልክ ተዋቸው ተዋልደናል ተዛምደናል የሚል ከሆነ የጣዖቶቻችን ማንነትና እምነት ያልተረዳ የጋማ ከብት ከመሆኑም አልፎ ትውልዱን ለዚህ ጥቃት እንዳጋለጡት ልብነ ድንግልና ሰጠ ድንግል ፍርሃትና ሽሽትን የሚያስተምር ስለሆነ ከአማራ ማህበራዊ ባህላዊና ሃይማኖታዊ ተቋሞች አባቶቻችን ያደረጉት እንደነበረው ጥቁር ሻውለድ ብለን ልንለያቸው ግድ ይለናል። 8 የባለምና የትዕግስት የግፍ ግድያ ያየና የሰማ አማራ የህልውና ትግሉን ሳይውል ሳያድር ካልተቀላቀለ እሱ ከኛ ወገን አይደለም። ይህ መከራና ስቃይ ያላስቆጨው እሱ አማራ አይደለምና ከኛ ወገን መወገዝና መነጠል አለበት። ዛሬ በየከተሞቹ የእንግሊዝን የኳስ ቡድኖች ደጋፊና ነቃፊ በመሆን ሱሪውን ዝቅ አድርጎ በመሸታ ቤት ሲዘዋወር የሚውል ወጣት ሊያፍርና ሊሸማቀቅ ይገባል።
ይህ እንዲሆን ደግሞ አማራ ፋኖ አመራሮች እድሜያቸውና ጤንነታቸው የፈቀደላቸውና የአማራ ወጣቶች ችግሩን በአስቸኳይ እንዲቀላቀሉ ተደጋጋሚ ጥሪ ማቅረብ አለባቸው። ለጥሪው ጆሮ ዳባ ልበስ ካሉት ባሉት ላይ የመረረ እርምጃ ሊወሰድ የሚችልና የባንዳ ግብር ሊጣል እንደሚችል ማሳወቅ አለባቸው። ባንዳነትን ህዝቡ እንዲጠየፈው የሚያስችል ተጨባጭ እርምጃ በባንዳዎች ላይ መውሰድ ይዋል ይደር የሚባል መሆን የለበትም። የአማራ ዋነኛ ጠላት ባንዳና ሆዳደሩ አማራ ነውና በጥኑ ልናወግዛቸው ይገባል። ዘጠነኛ ከሁሉም በላይ ለነዚህ ሁሉ ተፈጻሚነት አማራው መምረርና መቆጥ አለበት። ያልቆረጠ ከግብ አይደርስምና አማራ ምረር፣ ቁረጥ፣ ትግሉን ተቀላቀ። አመሰግናለሁ። የአማራ ህዝብ ዘመን ያዘመናቸውና ጊዜ የሰጣቸው ገዢዎች ባለፉት 50 ዓመታት በትከሻው ላይ ተጭነው የሐሰት ትርክት ፈጥረው ያልሰራውን ሰርቷል ያላለውም ብሏል በሚል አገር አቅንቶና ድንበር ጠብቆ ኢትዮጵያን እንደ አንድ ነፃ አገር በልህቀት ያቆያትን ነገድ ባይተዋር በማድረግ ፍትህ ተነፍጎት በአገሩ መጻተኛ አድርገውት ቆይተዋል። ይህም የሆነው መጠየቅ የሚገባው ትውልድ ባለመጠየቁ በኢትዮጵያዊነት ተሸብቦ ለማንነቱና ለህልውናው ሳይታገል በመቆየቱ ነው። ዛሬ ዕድሜ ለፋኖ የህልውናውን ትግል አርማ ከፍ አድርጎ በማውለብለብ ትግሉን ወደ አዲስ ምዕራፍ አሸጋግሮታል። ይህ ዝግጅታችንም የተዛባ ታሪክን በማቃናት አማራው ለህልውናውን የሚያደርገውን ትግል በመረጃና በማስረጃ የተደገፈ ዝግጅት ማቅረብ ነው። በዛሬ ዝግጅታችን የዘወትር ተባባሪያችን አቶ ተክሌ ሻውን ይዘን ቀርበናል። የመወያያ ርዕሳችን አማራ ምረር የሚል ነው። እንደተለመደው በዝግጅቱ መጨረሻ የማዳበሪያ ሀሳቦች ይኖሩናል። አብራችሁን ቆዩ። ጋሽ ተክሌ መስመሩ ያንተ ነው፣ መቀጠል ትችላለህ። እንደምዋችሁ እንደምናደራችሁ እንዳላችሁበት የዓለም ክፍል ርዕሴ አማራ ምረር የሚል ነው። ትመር እንደሆነ ምረር እንደ ቅል አልመር ብሎ ነው ዱባ የሚቀቀል። ይህ የአባቶቻችን የመረረ ጠላት ሲገጥማቸውና ወገን የጠላቱን ማክረር ሳይገነዘብ የለዘብ አቋም ሲያሳይ በጠላቱ ላይ ጠላቱ በጠላው መጠንና ልክ ጠልቶ አምሮ ጠላቱን እንዲታገል የሚመክሩበት የቆየ የተኛ መቀስቀሻ ቀረርቶ ነው። ዛሬ አማራው ካልመረረ ነገ ይረፍዳል። ጠላቶቹ ከጠሉትና ሊያጠፉት ከተሰለፉ ዘመናት ተቆጥረዋል። የጥላቻቸው ጥግና የመግደያ ዘዴያቸው የባህሪያቸው የሆነ አረመኔነት ነው። አውቃለሁ መራር ነው መራብ መጠማት፣ አውቃለሁ መራር ነው መራብ መጠማት፣ ወስዶ አይጸናም እንጂ እንደ መጠቃት።